ሰላም ሰላም፣ ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። አበረታቱኝ እላችኋለሁ። ውድ ቤተሰቦች፣ የምወዳችሁ የምትወዱኝ ሁላችሁንም አበረታቱኝ እላችኋለሁ። እንግዲህ የእውነቴን ነው የምላችሁ። እኔ ከዚህ በፊትም ነግራችኋለሁ። ይህንን ቻናል የከፈትኩት ማርያምን ነው የምላችሁ። እኔ ያለሁት ዱባይ ነው። ዱባይ ሞር ነው ያለሁት። የምቀመጠው የምኖረው እዛው ነው ማለት ነው። እነ ብሩኬ ዛሬ ቪዲዮ የሰሩበት ይሄንን ቡድንጉን ታውቃላችሁ ብዬ አስባለሁ። ትንበለላ ያስቀምጥላችኋለሁ። እዛ 5 ደቂቃ ነው እኔ ኑሩ የምንቆይበት ቡልዲንግ እና እዚህ ጋር ማለት ነው። እና ቤተሰቦች እንግዲህ ዛሬ እነ ሀይሚዬ እዛው ነበሩ ማለት ነው። እዛው ነው የሚቆዩት እና ምን ለማለት ፈልጌ ነው፣ ለወሬ ለሌላ ለውሸት ምናምን አይደለም። የእውነቴን ነው የምላችሁ። ቪዲዮ የሚሰራኝ ነው እውነት የሆነ ነገር እዚህ የሚያሳልፈው እዚህ የሚያው ነገር ለመናገር ነው። ትናንትና ማታ ቪዲዮ ላይ ተናግሬ ነበር እና ሀይሚ በሰላም ገብተዋል። ሀይሚዬ ቴክስት አድርጋልኛለች በኢንስታግራም ብዬ ነግራችሁ ነበረ እና አንዳንዶቹ አንቺ ልትዋሽኝ ትቻለሽ ምናምን የምትሉኝ ሰዎች አላችሁ። ውሸት ለማንም ጥቅም አይሰጥም። ውሸት ደግሞ አስፈላጊ ነው ብዬ አላስብም። እውነት ለመናገር ስለማቆ ነው። ትላንትና ጓደኛ የነበረች ለሀይሚ አንድ ሲም ለብሩኬ አንድ ሲም ገዝታ እነሱ ሳይመጡ ነው የገዛችው፣ ሄዳ የሰጠችው ማለት ነው። ጓደኛ አይናት። እኔ ዛሬ ስራ ነበረኝ ማለት ነው። ነገ ነው ረፍቴ። ነገ እንድንገናኝ ብሩኬ ነገ የት እንደምትቆዩ ንገሩኝ፣ ወይም ደግሞ እዚህ ቦታ እንዳለን ብዬ ጠርቻለሁ። እሺ ብሎ ቴክስት አልመለሰልኝም እንጂ ቦታውን በፎቶ ልኬለታለሁ ማለት ነው ለብሩኬ። እዚህ ቦታ ነው ነገ ብዬ ነግራችኋለሁ። ነገ እግዚአብሔር ፈቅዶ ከተገናኘ በጣም ነው ደስ የሚለኝ። እውነቴን ነው የምላችሁ። እረፍት ነኝ ነገ እና እንደዛ ነው እላችኋለሁ ቤተሰቦቼ። ከዛ በተረፈ ደግሞ ዛሬ የእውነት በጣም ደስ የሚለው ቀን እንዳሳለፉ እርግጠኛ ነኝ። እንዳያችሁ ከሆነ በጣም ነው ደስ የሚለው። ጌታ ነው የሚላችሁ። በጣም ነው ደስ ያለኝ። እንግዲህ ሀይሚዬም በጣም ደስ እንዳላት እውነቱ ደግማ ደጋግማ ተናግራለች ማለት ነው። ከዚህ የበለጠ ደስታ ምንም አለ ብዬ አላስብም ማለት ነው። የምሬን ነው የምላችሁ እና ብሩኬ እኔ ትለያለ ብዬ ብዙ ጊዜ ገልጬልታለሁ በውስጥም በዚህም ማለት ነው። ሁሌ ነው ማውራ። የእውነቴን ነው የምላችሁ እና እንደዚያ ነው እላችኋለሁ ቤተሰቦቼ። ሀይሚዬ የሴቶች ነገር አጋጥሞኛል የተጨናጨነጭ ነው እያለ ብሩኬ 10 ጊዜ ነገር ማን ነው እንደዛ ያለው ነገር? ሴት ልጅ ስትወልድ ያ ነገር ይቆማል ያለ ነገር በጣም ነው ያሳቀኝና እንዴ የወለደች ነው እንደምትኖረው እንዲልኳል በጣም ነው የሳቅኩት። ማርያምን ነው የምላችሁ እና ውልጅ እስቲ ሴት ልጅ ስትወልድ ይቆማል። እሱ እኮ የሚቆመው ሜቢ ያለ 12 ወር ነው ስንወልድ፣ ወይም ደግሞ አንድ ሴት ስትወልድ ለ9 ወር ነው። ለ9 ወር ይቆማል። ከዛ ሲቀጥል ደግሞ 2 ወር 3 ወር ከዛ በላይ ይመጣል እንጂ አይቆምም። የሴቶች ነገር እኮ ብሩክ ምርር ብሏል። ምን ሆኖ ነው ልጁ? እና ደግሞ ደጋግሞ ሲያነሳ በጣም እየሳኩ ነበር እና ወይኔ ሚቀኛ ነው በነገራችን ላይ። እሱ እኮ እውነት ለመናገር በጣም ሚቀኛ ይሆናል። በተለይ ደግሞ ሚቀኝነት ብቻ ሳይሆን ጥያር ላይ በጣም ብዙ ጊዜ የሚያጋጥም ነገር ነው። ምክንያቱ ማለት ነው በጣም እሱ ደግሞ ታውቃላችሁ ድንጋጤ፣ ፍራቻ ምናምን አይፈልግም። የሴቶች ነገር የገጠማችሁ ታውቃላችሁ ብዬ አስባለሁ እና በጣም በቃ ስንደነግጥ ሰውነታችን አለ አይደለም ጥያሩ በተለይ ስነሳ በጣም ውስጣችን ብጥስ የምለው ነገር አለ እና የዛን ጊዜ ያጋጥማል ማለት ነው።
በተለይ ጥያር ላይ ገብታችሁ ይህ ነገር ያጋጠማችሁ ብዙ አላችሁ ብዬ አስባለሁ። የምሬን ነው የምላችሁ። እና አንድ ጊዜ እኔ ከምንድነው ነበረ ስሙ ከኳታር ማለት ነው ከኳታር ወደ ኢትዮጵያ ሲሄድ ማለት ነው ሲሄድም መጥቶብኛል። ድጋሜ ወደ ኢትዮጵያ ሲሄዱ መጥቶብኛል ማለት ነው። ከዚህ በፊት ማለት ነው የዛሬ 10 ዓመት ነው በነገራችን ላይ ማውራና ምን ማለት ፈልጌ ነው እሱ ነገር ጥያር ስነሳ በጣም ስለምንደነግጠው ያ ድንጋጤ አይፈልግም ሰውነታችን ደግሞ ያ ጊዜ ወደ ብጥስ ይላል ወገባችንና ያ ጊዜ ይመጣል ለማለት ነው። እና ጥያር ላይ በጣም ብዙ ጊዜ የሚያጋጥም ነገር ነው ለማለት ፈልጌ ነውና ሀይሚያ አይፈረድባትም። እንግዲህ ለዛው የመጀመሪያ ስለሆነ የእሷ ለመጀመሪያ ስለሆነ ያጋጥማታል ማለት ነው። ምክንያቱ ፍራቻ ስለሚኖራት ውስጣ ስለፈራች ወይም ደግሞ ድንጋጤ ሲኖር እሱ ቀደም ብሎ ነው ከስጋችን ተፍ ብሎ መወጣ በዛ ሰዓት ማለት ነው። እና ብዙዎቻችሁ የገጠማችኋል ብዬ አስባለሁ። የምሬን ነው የምላችሁ ማለት ነው። እና ደግሜ ማለት ነው ደግሜ ወደዚህ ወደ ዱባይ ሲመጣ ዱባይ ውስጥ ከመጣሁ ወደ ኢትዮጵያ አላድኩም። በእርግጥ ደግሜ ጥያር ላይ ለሶስተኛ ጊዜ ማለት ነው ያጋጠመኝ ይሄ ማለት ነው። ድጋሜ ወደ ዱባይ ሲገባ መንቶብኛል። እና ይሄ ማለት ሀይሚ ስታነሳ ያ ሁሉ ትዝ ብሎኝ ነው ቪዲዮ ሲያይ ማለት ነው። እና ያጋጥማል ማለት ነው ቤተሰቦች። በተለይ በአየር ስንበረው ይሄ ነገር ብዙዎቻችን ላይ የሚፈጠረው ነገር ለማለት ነው። እና እንግዲህ ሀይሚዬ ብዙ ነገር ማለት እንድትጫወት እንደ ልባ መጫወት አትችለውም ሴት ልጅ። እሱ ነገር ስኖር በጣም ይከብዳል። በጣም ነው የሚያነጫነጨው። በጣም ራስ ምታት ምናምን የሚያጋጥመን ብዙዎቻችን አለና በጣም ደግሞ ምርር አድርጎ የሚያመም አንዳንድ ሰዎች አላችሁ። በጣም የሚያሳምማችሁ ሰዎችም አላችሁና አለመድኃኒት ለምሳሌ የኔት ማለት ነው አለመድኃኒት እሱ ከመጣበት አለመድኃኒት ተቆማ አትሄድም። እና እንደዛ አንዳንድ ሰዎች ላይ በጣም ጫና የሚያበዛ ነገር አለ እሱ ነገር ማለት ነው። እና ሀይሚዬን በጣም ትነጫነጫለች ብለዋል ብሩኬ እንግዲህ ያውቀዋል። ይሄ ስሜት መረዳት ራሱ በጣም ትልቅነቱን ያሳያል። ታውቃላችሁ አይደለም? ይሄ የምሬን ነው የምላችሁ። ያሳቀኝ ያለ ምንድን ነው ውለጅ እስቲ አንዱ ይውጣ እያለ ነበረና እንዴ ዝም ብሎ ነው እንዴ በአንድ ቀን ዘሎ የሚወጣ እንዴ? ይከብዳል እኮ ብሩክ ምን ሆናል? እና በጣም ከባድ ነው ለማለት ነው። እና ቤተሰቦቼ በጣም ነው ያሳቁኝ፣ በጣም ነው የሳቁት እዛ ላይ ማለት ነው። እንግዲህ እስከ 3 ቀን ምናምን ነገር እንትን አይልም፣ ትንሽ አይቀሰቅስም። እሱ ደግሞ ዋናው 3 ቀን ነው። ሌላኛ ደግሞ አንዳንድ ሰዎች እስከ 7 ቀን የምቆዩ አለ። አንዳንድ ሰዎች ደግሞ እስከ 3 ቀን ነው። እና እንደዛ ነው ይላችኋለሁ ቤተሰቦች። እግዚአብሔር አምላክ ደግሞ ሀይሚዬ ነገሩን ብርድ አድርጎላት እንደ ልባ እንድትጫወት ይርዳት ነው የሚላችሁ ቤተሰቦች። እንግዲህ ትላንትም ነግራችኋለሁ በሰላም መግባታችሁ ተናግሯል። እነሱም ይሄው ዛሬ ብቅ ብሎ አሁን ደግሞ በኢንስታግራም ብሩክ ፖስት ያደረገን አይታችኋል ብዬ አስባለሁ። ቢልዲንጉን ማለት ነው። ይሄ የሚገኘው ዱባይ ነው የሚገኘው። ይሄ የትም ቦታ አቡዳቢ፣ ቻርጃ፣ ላላስኬማ፣ ዱባይ ስንት ቦታ አለ። እዛ ቦታው ነገሮች አይገኙም። ይሄ ቢልዲንግ ማለት ነው። ታውቃላችሁ ብዬ ያስባለሁ። ዋና ቦታ ዱባይ ተብላ የምትጠራ ብዙ ናት። ከዛ ውስጥ ዱባይ ሞር የሚባለው ቦታ ነው ይሄን ቢልዲንግ የምታገኙና እስቲ እንትኑ ስክሪኑ ላይ ያስቀምጥላችኋለሁ ማለት ነው። እና ቤተሰቦቼ እዛ አካባቢ የምትኖሩ ሀይሚዬና ብሩክ የምታገኙ ካላችሁ ማግኘት ትችላላችሁ ማለት ነው። ለዛ ቅርብ የሆናችሁ ግን አብዛኛው ኢትዮጵያዊ የት እንደሚኖር ታውቃላችሁ? ቻርጃና አጁማን ውስጥ ነው የምኖሩ የእውነት። እና ሌላኛው ደግሞ እዛ ወደ አቡዳቢ መሄጃ ላይ እዛ ነው የሚገኙት። እዚህ ዱባይ ሞር ምናምን በጣም ቤት ኪራዩ በጣም ውድ ስለሆነ እዚህ ዱባይ የሚኖሩ ሰዎች በጣም ትንሽ ናቸው። ኢትዮጵያዊ በጣም ትንሽ ናቸው።
በተለይ እዚህ ዱባይ ማነው ሻርጃ ብትሄዱ ማለት ነው ኢትዮጵያዊ በስላሴ በጣም ብዙ ናቸው፣ በጣም ከምላችሁ በላይ። ምክንያቱ ቻርጃ ላይ በጣም ቤት ክራይ ትንሽ ናት። አጁማን ላይ ቤት ክራይ ትንሽ ናት። ማን ነበር ስሙ? አንድ ነበር ደግሞ ወደ አቡዳቢ አልፋን ማለት ነው። እና እዛ ቤት ክራይ ትንሽ ስለሆኑ እዛ ነው የምኖሩት ኢትዮጵያዊ ማለት ነው። እዚህ ዱባይ ግን የውጭ ዜጋ ምናምን እንደዚህ የኢትዮጵያ ማነው ዱባይ ውስጥ የተወለዱ ትውልድ የሆኑ እንደዛ ነገሮች ናቸው ዱባይ ላይ የምኖሩ። ዱባይ ሞር ምናምን የምኖሩ እንደዛ ነው። ሲቀጥል ደግሞ ይሄ ምንድነው ስራ ነው መበዛ። እዛ ላይ ስራ ስላችሁ ለምሳሌ ፋብሪካዎች፣ የተለያየ ነገሮች፣ በጣም ከባድ የሆኑ ነገሮች አሁን ከዱባይ ነው የሚገኙ። ከዱባይ ሞር የሚባለው አካባቢ ነው የሚገኘው። እና ይሄን ለማለት ነው ቤተሰቦቼ። እና እንደዛ ነው ያለው ነገር ይሄ ነው። እግዚአብሔር ፈቅዶ ነገ ደግሞ ሀይሚዬና ብሩኬን አገኛለሁ ብዬ አስባለሁ ማለት ነው። ካገኘው ደግሞ በጣም ነው ደስ የሚለኝ። ፈጣሪን የሚያጸናለው። እስቲ ቴክስት አድርጌላችኋለሁ ከመለሱልኝ ማነው ሎኬሽን ከላኩልኝ ነገ እንገናኛለን ብዬ ነግራችኋለሁ። እኔ ውሸታም ነሽ ወይም ደግሞ እውነትሽን ነው ምናምን የምትሉ ሰዎች እስቲ መጨረሻ ነገ ነው እንግዲህ ከተገናኘን። ነገ ካልተገናኘን እኔ አይመቸኝም፣ ስራ ነኝ። እሑድ ነገ ብቻ ነው እረፍቴ። እስከ ሳምንት ነው የሚሆነው። ነገ ካልተገናኘን ሳምንት ነው የሚሆነው። ብሩኬ ግን ቪዲዮ ላይ እንዳያችሁ ነገ ደግሞ ሌላ ቦታ እንዳለን ስለው ነበር። እስቲ ቴክስት ከመለሰልኝ እጠብቃለሁ ማለት ነው። በጣም ነው የምወዳችሁ፣ በርቱ ይላችኋለሁ ቤተሰቦቼ። ውድድ ነው ማድረጋቸው።